ምንድነው ስታረግ የነበረው እዚህ? በቃ አብሬያችሁ መሆን እፈልጋለሁ ትለኛለች ምናምን ነገር እና ምን ማድረግ እችላለሁ ገባ። ከዛ ነገሮቹ ባልጠበቁ ሰዓት እየተቀየሩ ነው የመጡት። ያው እንግዲህ ግቢያቸው ጓሮቹ ላይ ነው ያለ ነው። እዚህ ጋር ነው ልጆች አሉት። በጣም እየጠየቁን ነበረ። ያው የት ነው የጠፋሽው ምናምን እያሏት ነበር እሷን። መስራት የምትቀጥ ከሆነ ቁጭ በይና እናውራ በስነ ስርዓት። ካለበለዚያ ውጭ ልኝ ከቤት አወጣልሻለሁ። ብዙ ቃልኝ እዚህ ቤት ውጪ። የምትፈልጊውን ያዥ ነው ውጪ። ሰላም ውድ ቤተሰቦቻችን እንደምን ከረማችሁ እንደምን ቆያችሁ? ያው ዛሬ እንግዲህ እንደሌላው እንደ ሰሞኑ እንደምናረገው ከህፃን ልጆች ጋር በተያያዘ ነው የተለያዩ ቪዲዮዎች እየሰራን የነበረው። ዛሬም ያው እንግዲህ ጠቋሚያችን እህታችን እዚህ ጋር ቁጭ አለችው እንደምታዩት ተመሳሳይ የሆነ ኬዝ እሷም እንዳጋጠማት ከቤተሰቧ ጋር ተያይዞ በተለይ ደግሞ ከህፃን ልጆች ጋር ተያይዞ ምነግራችሁ አለን ብላን በተደጋጋሚ ቴክስት እያደረገችልን ነበረ። እኛም ያው አግኝተናት የተወሰነ ካወራናት በኋላ ነገሩ ያው ለሚዲያ የሚቀርብ አይነት ነገር ስለሆነ ወደ እናንተ ይዘናት መተናል። ያው እንደተለመደው ይህን ፕሮግራም ሁሌም እንደምንለው ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እየጠየቀን አብሮነታችሁ አይለይን እንላለን። እሺ እህቴ። እሺ ሰላም፣ እንዴት ነሽ? ደህና ነኝ። ማን ልበል ስምሽን? በመጀመሪያ ኮኮብ እባላለሁ። እሺ ኮኮብ፣ ምንድነው እስቲ ልታማክሪን ልነግሪኝ የመጣሽው? ትንሽ ውስብስብ ያለ ነው። ለመጀመሪያ እውነት ለመናገር በጣም ውስጤ ለብዙ ጊዜ ሳብሰለስልና በጣም ስጨነቅበት የነበረ ጉዳይ ነው እና ለማን መናገር እንዳለብኝና ይህን ነገር እንዴት መፍትሄ ማግኘት እንደምችል ሳስብም ውስጤን ሲጎዳኝ ነበረ። እንቅልፍ ሁሉ አጥቼ የኖርኩበት ጊዜያቶችም አሉ። ከዛም አልፎ ደግሞ አጋጣሚ ነው የእናንተን ቻናል ሚዲያ ሳይ በጣም እይታም አየሁበትም ብዙ ነገሮችን አየሁ። እናንተ እንዴት ማግኘት እንዳለብኝ ነገሮችን እንትን ማለት ፈለኩኝ። ከዛም አፈላልጌ ምናምን ነገር ነው እናንተን የሚያገኘኋችሁ እና እኔንም ትረዱኛላችሁ ታግዙኝማላችሁ ብዬ ነው አስቤ እናንተ ጋር የመጣሁት። በጣም አሪፍ፣ በጣም ጥሩ። እሺ ያመጣሽ ጉዳይ ምንድነው? ያው እኛ ሰሞኑን እንግዲህ ያው መጀመሪያ ላይ ያልሽኝ እየነገርሽኝ ነበረ ከህፃኖች ጋር በተያያዘ አንቺም የሰራሽበት ነገር እንደሆነ ነው እየነገርሽኝ የነበረው። እስቲ ምንድነው ጉዳዩ? በተወሰነ መልኩ ነግሬያለሁ በስልክ። ሀሳቡን ንገሪ ምንድነው ጉዳዩም ስትለኝ የተወሰነ ፐርሰንት ነግሬ ነበርና ምንድነው የሚገርመው ነገር እኔ እዚህ አይደለም ተወልጄ ያደግኩት፣ ወደ ክፍለ ሀገር ነበር። የክስቴ ልጅ ጋር ነው እዚህ የምንኖረው። የክስቴ ልጅና እኔ አንድ አካባቢ አብረን ያደግነው ከልጅነታችን ጀምሮ ያው ቤተሰብና ቤተሰብ አንድ ጎረቤት አካባቢ ሆነን ያደግነውና ብዙ ነገሮችን የኔም የሷም የኔም የሆኑ ነገሮችን በቃ ይሄ አንድ የሚባል ነገር የለም እና ብዙ ጊዜ እንደውም የኔ ነገር የሚባሉት ነገሮችን እሷ ትወዳቸዋለች። የኔ ምርጫ እሷን ምርጫ አይነት ነገር ነውና እና አብረን ብዙ ነገሮችን አሳልፈን እዚህ ደረጃ የደረስነውና ወደዚህ ስመጣ እኔ ነበርኩ ሀሳቡን ያቀረብኩትኝ። በቃ ወደ አዲስ አበባ ሄጄ የሆነ ስራ መስራት አለብኝ አልኳት። እኔም አብሬሽ መሄድ እፈልጋለሁ፣ አብረን እንሰራለን፣ እንተጋገዛለን። እኔ እዚህ አንቺን ለምጄ አብረን ያደግነውና ይሄ ተለያይተ መኖር የማትችልበት ነገር የለም። እንደዛ አይነት ነገር ነበር ነው። በቃ እሺ ሀሳቡ እንደዛ ከሆነ እሺ አብረን እንሄዳለን አልኳት። እዚህ መጣሁ። እኔ ነኝ ቀድሜያት የመጣሁት። ነገሮችን አስተካክዬ ምናምን ነው ቤት ተከራይቼ ጠበኳት። መጣች። ከዛ ስራ ምናምን ጀምረን ነበር። ሌላ ስራ ነበር እንሰራው መጀመሪያ። የተለያዩ ስራዎችን እንሰራለን፣ የሆቴል ስራዎችን በቃ የድለላ የሚባሉት ማለት ያልሰራናቸው ስራዎች የሉም። በቃ የተወሰኑ ወራቶች እንሰራለን እንቀይራለን፣ የተወሰኑ ወራት እንሰራለን እንቀይራለን። በጣም ብዙ ስራዎችን ነበር የሰራውና በዚህ መካከል ነበር ያው ብዙ ስራ ስትሰራ ከብዙ ሰዎች ጋር ኮሚኒኬት ታደርጋለህ፣ ብዙ ሰዎች ትተዋወቃለህ። በአጋጣሚ የስራ እድል የሚመጣና ይህን በምንሰራበት አጋጣሚ ሌላ ስራ በምንሰራበት አጋጣሚ ከክፍለ ሀገር መጣችሁ ማለት ነው? አዎ እዚህ ከመጣን ቆይተናል እና ብዙ ስራዎችን ከሰራን በኋላ ነው አንድ ስራ መጣልን። አጋጣሚ ይህ ስራ እንዴት መሰለ፣ መጀመሪያ እሷን ነበረች የተጠየቀችው።
ጀምራ አልነገረችኝም። ኦልሬዲ መጀመሪያ ስትጀምር አልነገረችኝም፣ አላወራችኝም። ከዛ ከሆነ ጊዜ በኋላ የሆነ ነገር ማየት ጀመርኩ፣ መጠርጠር ጀመርኩኝ። ከኔ የሆነ መገለል ጀመረች ምናምን ነገር። ከዛ ምንድን ነው ብዬ ነገር ስከታተልና ሳጠራ ይህ የህፃናት ስራ እንደጀመረች እና ይህ ህገወጥ የሆኑ ስራዎችን እየሰራች እንደሆነ ሳቅባት በቃ ብዙ ጊዜ እንዳውም ተጽዕኖ ምናምን አወራዋት በግልጽ። ምንድን ነው የምትሰሪው አልኳት። ከዛ ቀድሜ የጀመረችው እሷ ናት ስራው። ከዛ እንደዚህ አይነት ስራዎችን ነው የምሰራው፣ አንቺ አትፈልጊውም ብዬ ስላሰብኩ ነው እንጂ በደንብ ነው ብር ያለው በደንብ ነው እንትን ያሉና እኔ በደንብ ያለውን ነገር ካወቅኩ በኋላ ትሰሪያለሽ ብዬ አስቤ ነው ምናምን አለች። በቃ ችግር የለውም አንቺ ገብተሽበታል አይደለ? በቃ ካልሆነ እኔም ልስራው በቃ እሺ ምንድን ነው አልኳት። ከዛ ስለ ብሩም ስላለው እያንዳንዱ ነገር ነገረችኝ። ከዛ በጣም የሚከብድ ስራ ነው። የሚገርም መጀመሪያ ህጻናት ወላጅ አልባ የሆኑ ህጻናቶችን እየሰበሰቡ ወደ ውጭ ሰዎች እንትናል ሰብስባቸው አምጡልኝ የሚል አለ። ሌላ ሰው ማለት ከኛ አካል ውጭ ሌላ ሰው አለና እነዛን ህጻናቶች ለሌላ ሰው እንሰጣለን። ከስንት እስከ ስንት እድሜ የሆኑትን ነው ለውጭ እንዲላኩ የምታረጉት? በቃ ከ1 ወርም ጀምሮ ይሆን ይችላል። ከዛ ደግሞ እስከ 5 አመት 4 አመት ባሉት ለውጭ ለሚወስዱ ሰዎች ማለት ነው። በመሀል ላይ ደላላ ምናምን አለ? አዎ እኛ እነዛን ህጻናቶች አፈላልገን መረጃዎችን ሰብስበን ምናምን ስናገኝ እነዛን ህጻናቶች ለሌላ ሰው የምናስረክበው። እነዛም ወዴት እንደሚወስዷቸው ምናምን አናውቅም፣ ግን እንደዛ ብለው ነው መጀመሪያ ስራውን ያሰሩ። ከዛ ኮሚሽን አለን። እሱ ኮሚሽን በአንድ ህጻናት ብዙ ገንዘብ ነው የሚሰጡን። እሱን እንደምሰራ ስትነግረኝ እኔም አብሬ መስራት ፈልጋለሁ አልኩኝ። ምክንያቱም ይሄ ምንም ማለት እነዚያ ህጻናቶች ማንም የሚያሳድጋቸው እስከሌለ ድረስ ለምን አናግዛቸው ምናምን ብለን ነው። ይህም አሪፍ ነው ብዬ እኔ ስል ወደ ወንጀልም ወደ ሌላ ነገር ይገባን ብዬ ስላላሰብኩኝ። እንዴት ማለት? ምክንያቱም እንደነገርሽኝ ያው እየገባችሁ መጀመሪያ ላይ እየነገርሽኝ ነበር። መጀመሪያ ላይ የነበረውን እኮ ነው እየነገርኩ ያሉት። ከዛ ይህን ስራ ስንጀምርበት የነበረው መንገድ ነው ተብለንም የነበረውም ይሄን ነው። ወላጅ አልባ የሆኑ ህጻናቶችን ማሳደግ ያቃታቸዋሉ አይደለ? እንደዚህ ምናምን ነገሮችን መረጃ ይሰጠናል። ሄደን ልጅ ተቀብለን ሰጠን ሌላ ሰው እናስረክባለን። እና እንደዚህ ነበረ መጀመሪያም ተብለን ስራውን የጀመርነው። ትንሽ ጊዜ ከሰራን በኋላ ትንሽም ወሌላ ነገሮች እየተቀየሩ መጡ። እሱ ምንድን ነው ይሄ ህጻናት አይደለም ወላጅ አልባ አይደለም ከነጭራሽ መስረቅ ገባ። ህጻናቶችን መስረቅ እንዳለብን ግዴታ አስገዳጅ የሆነ ነገር። ይህ ነገር የተፈጠረበት ነገር ምንድን ነው? ያ ሰው እኛን በጎን ይከታተለን ነበር፣ ሌላ ሰው እንዲከታተለን ያደርገን ነበር እና ካሜራ ይዞ ምናምን ይቀርጸናል። ከዛ እንደዚህ ነው ህጻናቶች እየሰረቃችሁ ነው ብለን ወንጀለኛ እንደሆናችሁ አድርገን ማስረጃ ይዘናል። ይህን ነገር እናሳስራችኋለን፣ ይህን ካልደረጋችሁ ደግሞ እኛ በምንላችሁ መንገድ ትሄዳላችሁ፣ ግዴታችሁ ነው ብለው ይሄ በማስፈራሪያ ነገር መረጃ በማያዝ እኛ በእነዚህ መንገድ ጭራሽ አልጠበቅ ነው እንደዚህ ያደርጓሉ ብዬ። ከዛ ማማራጭ የለንም የተባልነው መስራት ጀመር ነው። ግን ላለመታሰር ነው ገባ። የሆነ ነገር ላለማድረግ እኛ የሆነ ነገር እንዳይደርስብን ስለፈራን ነው በቃ። እና ማስጠንቀቂያ ሁሉ ደርሶብናል ገባ። እኛ እዚህ አካባቢ ያክስቴ ልጅ ና እኔ በቃ ሴቶችም ስለሆነ ይህን ስራ ትሰሩታላችሁ ብለው ተማምነውብን በቃ ህገወጥ የሆኑ ስራዎች በሙሉ እኛ እንድንሰራ ነው ኃላፊነት የተሰጠን። ከዛ በቃ ስራውን ጀመርን። ኦልሬዲ በግዴታም ቢሆን እየደበረን ቢሆን መስራት ጀመርን። ምንን አሁን እንደነገርሽኝ የተለያዩ ቤቶች ነው እየገባችሁ የምትሰርቁት? እንደ ሰራተኛ እየሆናችሁ የምትገቡበት ቤቶች አሉ? ዴኬሮች ላይ እንደ ሰራተኛ እንዴት ነው ጥናት የምታረጉበት? ምን አይነት ቤቶች ውስጥ ነው የምትገቡት? አሁን ለምሳሌ ደላላ አለ አይደለም? ይሄ ቤት ሰራተኛ አገናኝ ምናምን እሱ አሁን የተወሰነ ኮሚሽን ወይ እንሰጠዋለን ወይ እኛ ሰው እዛ እናስገባለን። ልክ አሁን ለምሳሌ እዚህ ደላላ አለ ምናምን ብሎ የተወሰነ ጊዜ እዛ ቦታ ይቀመጥና ይጠፋን እኮ። እዛ ቦታ እንደ ማንኛውም ደላላ አይኖርም። ስልክ ሁሉ ይቀየራል። እያንዳንዱ ነገር ሲስተም አለው። ከዛ እነዛን ነገሮች ያጠናና የሚመጡ አሉ። ሰራተኛ ፈልገው የሚመጡ ሰዎች አሉ።
ስለነሱ ባክግራውንድ ስለነሱ እንትን በደንብ ያጠናል። ከዛ እኛን በቃ እንደማይተዋወቅ ሰው ሆኖ ከነሱ ጋር ያገናኘናል። ገባህ? ለምሳሌ ልወልድ የደረሰች ወይም ደግሞ ወልዳ ወይም ብቻዋን ናት ወይ ምን አይነት ህይወት ነው የምትኖረው፣ ቤት ትውላለች ወይ፣ እንዴት ነው አኗኗር፣ እያንዳንዱን ነገር ባክግራውንዱ እያንዳንዱ ነገር ያጠና። ያን ነገር ለእኛ ሸር ይደረግናል። ከዛ በቃ ራሳችንን እንቀይራለን። ምንም እንደማያውቅ ሰው ሆነን እዛ ቤት እንገባለን ማለት ነው። ከዛ ገና ከተወለደ ህፃኑ ልጅ አሁን ለምሳሌ እሷ ይሄ መንግስት ሰራተኛም ከሆነች ባለቤቷ ብዙ ጊዜ ፊልድ የሚወጣ ከሆነ ይህን ሁላ እያጠራችሁ ነው? አዎ። ከዛ እንደገና ደግሞ ይሄ ውጭ የሚኖርም ከሆነ እሷ እዚህ የምትኖር ከሆነ በምትወጣበት መቼ ወጥታ መቼ ትመለሳለች እያንዳንዱን ነገር ና ቢዚ የምትሆንበት። አሁን አንዳንዴ ልጅ ይዘው ከስራቸው ጋር ማይመቻቸው ሰዎች አሉና ይህ እናጠናለን። ከዛ ከተላመድን በኋላ ምናምን እነዛ ሰዎች እኛም በደንብ ነው የሚያምኑን። እንዲያምኑ እስከ ጥግ ድረስ መልካም ሰዎች ሆነ ነው የምንቀርባቸው። ከዛ አምነውን ያን ልጅ ጥለውልን ይሄዳሉ ማለት ነው። በዚህ አጋጣሚ ልጁን እንቀባበላለን። ተቀባብለን ምናምን ከዛ እንሰወራለን ማለት ነው። ምክንያቱም እኔ ፊቴን ሁሉ ነገር ፊዚካሊ ሁሉ ነገር ተቀይሮ ነው እዛ ቤት የምገባው። ራቅ ያለ ማለት መጀመሪያ ደላሎቹ ይህን ነገር ያዘጋጁላቸዋል። ከነበራችሁበት ቦታ ደግሞ ሌላ ደግሞ ወይ ሌላ ክልል ላይ ሊሆን ይችላል እንጂ አንድ አካባቢ እኮ አይሆንም። ለምሳሌ እዚህ ከሆነ ወደ ሐዋሳ ወደ ደብረ ብርሃን ለምሳሌ እዚሁ ነው። ከተማው በጣም ሰፊ ነው አይደለም? ክፍለ ከተማ ሙሉ የተቀያየረ ነው። ከቦታ ቦታ ርቀት ሁሉ ድረስ አለው። አንድ ቦታ እዛ ልክ እንደ ደላላ ቤት ይከፍትና ለሳምንት ወይም ለሁለት ሳምንት ከዛ ቦታ ከሰራ ቦታ ይቀይራል። ክፍለ ከተማ ሙሉ ነገር ቀይሮ ሌላ ቦታ ደግሞ እንደዚህ ራሱን ቀይሮ ስሙን፣ መታወቂያውን እያንዳንዱ ነገር ቀይሮ ነው የሚሰራው። እሺ ደግሞ ከ5 አመትም በላይ ደግሞ እስከ 10 አመት ምናምን የሆኑ ልጆችንም እንደምታስወስዱም ነግረሽኛል። አዎ እነዚህ ልጆች ደግሞ እንደዚሁ ለምሳሌ ሲወጡ ሲገቡ እንከታተላለን። ከትምህርት ቤት የሚቀበላቸው ሰው ከሌለ በነገር ላይ ኔትወርካችን በጣም ሰፊ ነው። እንደዚህ ቀላል አይደለም። እኛ ማንተኛበት ጊዜያቶችም አሉ። ስራ በጣም ከጧት እስከ ማታ ምግብ ሁሉ ማንበላበት ጊዜም ነበርና እነዛን ልጆች ተከታትለን እንዴት መያዝ እንዳለብን ቀላል ስራ አይደለም። ከዛ ልጆች የምናሳምንበት መንገድ አለ። ለምሳሌ ሰው ሳይ ያን ልጅ እንዴት ተግባብተህ አታለ እንዴት መያዝ እንዳለብህ ያንዳንዱ ነገር ጥናት ታካሄዳለህ ና በጣም ስልጠና ሁሉ ድረስ አለው። በጣም ብዙ ነገር ሰልጥና ነው ይሄን ነገር የምንሰራው። ከዛ እነዚህ ልጆች ማለት የሆነ ነገር በቃ ወይ እንልካቸዋለን ወይ እንደዚህ አይነት ቦታ ብለን መኪና ውስጥ ሁሉ ልናስገባቸው እንችላለን። ምክንያቱም ያ ህጻን ልጅ ከገባ አንድ መኪና ውስጥ እንትን አለ ማደንዘዣ አለ። እሱን እናስጠቅመዋለን። ማፈኛ ማለት ነው። እሱን ራሱን ይስታል። ከዛም በኋላ መጋዘን አለን። እዛ ቦታ ነው የምንወስዳቸው። እሺ ሌላም ደግሞ የነገርሽኝ አንድ ነገር ምን ነበረ? ያው የቤት ሰራተኛ ሆናችሁ በመገቡበት ቤቶች ላይ ልጆችም ተጠልፈው ብር ቤተሰቦቹ እንዲደራደሩ እንደምታደርጉ ከውስጥም እናንተ መረጃ ደግሞ አኗኗራቸውን አይተን ነው ገባ። በጣም ባለሀብት ከሆኑ እስከ 1 ሚሊዮን ከዛም በላይ እንጠይቃለን። እናንተ ውስጥ ሆናችሁ መረጃ እንደምታቀብሉ ምናምን ሰራተኛ ኖርማል ይመስላችሁ የልጆቹን መውጫና መግቢያ ሰዓት እዛ ሆነን እያንዳንዱ ነገር ከስልክ ጋር ነው ቀይር የምናደርገው ተለዋውጠን። ከዛ እያንዳንዱ ነገር መረጃ እንሰጣለን። ከሰጠን በኋላ እነዚህ ህጻናቶች የሚወጡ የሚገቡበትን ሰዓት እንትን ብለን እነዛ እንዲጠለፉ ወይም ደግሞ እንዲታፈሩ እናደርጋለን። ከዛ እነዚህ ከተደረገ በኋላ ምክንያቱም እነዛ ቤተሰቦች ገንዘብ እንዳላቸው የሆነ ነገር እንዳላቸው ካወቅን በእነዚህ መልኩን እንትን እንላለን። ልጆቹ እንዲጠለፉ እናደርጋለን። እዛ ቤት ውስጥ እኛ እያለን ማለት ነው በማይነቃ መልኩ። ከዛ ካደረግን በኋላ እነዛ ሰዎች አንዳንዶቹ ብር የሚከፍሉ አሉ። አንዳንዶቹ ፖሊስ ምናምን ይዘው የሚመጡ አሉ። በርቀት የምንከታተላቸው ነገሮች አሉ ምናምንና እንትን የምንልበት አለ። በጣም የሚከብድ ውጥረት ውስጥ ከገባል ያን ህጻን ልጅ የሆነ ቦታ እንለቅና እንሰወራለን ማለት ነው። እና በቃ ይሄ ራስን እንዳትያዝ የምታደርግበት መንገድ የለም። ግዴታ የሆነ አንተን የሚያስይዝ ነገር መንገድ ከሆነ ትለቀዋለህ። ካልሆነ ደግሞ ገንዘቡን ወይም የሆነ ነገር ታደርጋለህ ማለት ነው። እና
የሚገርም ብዙ ቻሌንጆች ገጥመውናል። አንዳንድ ጠይቅሽ ነበር በነገራችን ላይ ይህን ሁላ እንደው በምትሰሩበት ሰዓት እንዴት ላትያዙ ሁላ ቻላችሁ? እንዴ ቀላል አይደለም። እንደነገርኩህ እኮ ስትራቴጂው በጣም ከባድ ነው። ይሄ ጭንቅላት የሚጠይቅ ስራ ነው እና እንደውም አንዳንዴ ይሄ ህጻናቶች አሉ አለ ገና ተወልደው ምናምን እንትን የሚሉ እነዚህ በአጋጣሚ የሆነ በጣም ኩስስ ያለ ቤት የሚኖሩ አሉና እነሱን አሁን በጣም ይሄ ወልደው ምናምን አጋጣሚ ወይ እንደውም ብዙ ጊዜ ራሳቸውን አስተር ልጅ ይዘው እንወጣበት ሰዓት አለ። ብቻዋን ከሆነች አሁን ባለቤቷ የለ ሆኖ እሷ ብቻዋን ከሆነች የሆነ ነገር እንትን ማስክ ምናምን ተጠቅመው ምናምን በጨለማ ምናምን ገብተው ህፃን ልጅ ይዘው ይወጣሉ። ያቺ ሴት ምንም ብቻዋን ናትኝ፣ ደህና ናት፣ ምንም የላትም። ስለዚህ ምንም ስለማታምጣ ያን ህፃን ልጅ ይዘን እንወጣለን። ያን ህፃን ልጅ ግን ይሸጣል ማለት ነው። በጣም የሚያሳዝን ነው። የሚገርም እንትን አለ አሁን ይሄ ጡት ምናምን እንትን የሚላል አለ ጡት ጠብተው ምናምን እንትን የሚሉ ግን ያንን ነገር ወተት ያለመዱ ምናምን ገና መጥባት ያቃታቸው ልጆች እንደው አንዳንዴ የሚገርም የሚሞቱብን ሰዓት አለ። ይሄ ምንድነው መጋዘን ውስጥ የምናቆይባቸው ቶሎ ይሄ እንትን አለ ይሄ እንዳያስነቀም የሆነ ነገር አለ የማይመቻቸው ሁኔታ ውስጥ ሲገጥመን ሪስክ ውስጥ ዋጋ የሚያስከፍለን ከሆነ እነዛ ህጻናቶች በሰዓቱ ይዘን ካልወጣን እነዛ ህጻናቶችን ምግብ ላናበላ እንችላለን፣ ወይም ደግሞ ወተት ላናዘጋጅላቸው እንችላለን። በዚህ አጋጣሚ ሊሞቱብን ይችላሉ። ከዛም አልፎ ደግሞ ሻንጣ ውስጥ ወይም ደግሞ ዘንቢል ውስጥ ምናምን በቤት የሚቆዩ እየመሰለን ይዘን ከወጣን በኋላ የሆነ ሰዓት ላይ ስናይ ጸጥ ብሎ የምናገኝበት አጋጣሚ አለ። የት ነው የምታረጓቸው ከዛ ህጻናቶች? እንደ ነገር መጋዘን አለን እኮ ነው ያልኩ። መጋዘን አለ። ይሄ ማስነቀን ልክ እንደ መኖሪያ ቤት አይነት ነገር ሆኖ እዛ ውስጥ ነው ክፍል አለ ውስጥ ላይ ወደ ስትገባ ኖርማል ውጭ ላይ ስትገባ መኖሪያ ቤት ነው። ከመኖሪያ ቤቱ ልክ መኝታ ቤት ምናምን እንዳለው ወደ ውስጥ ወደ ስትገባ የራሱን ክፍል እንትን አለ። ይሄ ምን ጩኸት ምንም በሩ ከተዘጋ ምንም አይነት ድምጽ የማያሰማ ማለት ነው። ልክ እንደ ስቱዲዮ ማለት ነው። ልክ እንደዛ ነው የተዘጋጀ ቤት ነው። ከዛ ደግሞ የምትቀብሯቸውስ? ያው ከሞቱባቸው ያው በዚሁ አካባቢ ውስጥ ነው ያለው፣ ብዙም አይርቅም። ምንም ወይ ቆፍረ ምናምን ሰው በማያይን ሰዓት ነው እንትን ልክ ቆሻሻ እንደምንጥለው አድርገን እንቀብራቸው። ኦኬ እሺ። አሁን ሌላ ደግሞ ስትኝ የነበረው ነገር ምንድነው? ያው ጓደኛሽ ይቅርታ ያክስትሽ ልጅ እንደ አብራችሁ እንዳደጋችሁ እየነገርሽኝ ነበረ። ያረገችኝ ነገር አለ፣ በጣም የበደለችኝ፣ ከዚህ በላይ ደግሞ ስሜቴን የሚነካ ነገር ያልሽኝ በትንሹ የነገርሽኝ ነገር ነበረ። ለቤተሰቦች እስቲ የሚገርም ነገር አብዛኛው ነገር ይሄን ነገር እንድናገርና ጸጸት ውስጥ እንድገባ ያደረገችኝ በሷ ምክንያት ነው። ምክንያቱም በቃ ከልጅነት ጀምሮ በቃ እኔ የልጅነት ነው ሀሳቡ ምናምን ብዬ ትቾ ነበረ። በቃ ልብስም ሆነ ጫማ የሆነ ነገር ከገዛው ከኔ ልቅ እሷ ናት የምትጠቀመው ማለት እችላለሁ። ይሄ እኮ ቆንጆ ነው ያምረኛል ብላ ነው የምትወስደው። ከዛ ከሆነ ጊዜ እድሜያችን እንግዲህ በዚህ ደረጃ ሲደርስ እኔ የራሴ የሆነ ፍቅረኛ ነበረኝ እና ማለት በጣም ነበር የምንዋደደው። ግን በቃ በመሀል ምን እንደተፈጠረ አላውቅም። ከሆነ ጊዜ በኋላ ጸባዩ መቀየር ጀመረ። እኔም አልገባኝም። እኔ በማላውቀው ነገር ጭቅጭቅ ምናምን ማኩረፍ፣ ከዛ በቃ ጸብ መፈለግ አይነት ነገር እኔም ግራ ገባኝ። እኔም ማለት ለምንድን ነው እንደዚህ የምትሆነው ምናምን ስለው አይ በቃ እኔና አንቺ ይገባኛል፣ አንቺ ተጠያቂው እኔን የሚያደርገኝ ገባ ነገሮች ልክ አልሆንም። ከዛ ከእሷ ጋር መሳቅ መጫወት በቃ ከኔ ይልቅ እሷን የሚያገኝበት ጊዜ መብዛት ጀመረ። ከዛ ለምንድን ነው እኔና እሱ ፍቅረኛ እንደሆን ታውቂያለሽ፣ ለምንድን ነው እንደዚህ የምትሆኚው ስል እኔ እንጃ በቃ እሱ ከእንትን ከቀረበኝ እኔ ማድረግ እችላለሁ፣ የእሱ ምርጫ እኮ እኔ ምን ማድረግ እችላለሁ የምትለኝ እና የእሱ ተጠያቂ እንጂ እሷ ተጠያቂ እንዳልሆነች አድርጋ ነው ራሷን የምታስበው። ከዛም ሳስበው በቃ ይሄ እኔን ተወት የሆነች ላይ ማለት ከዛ ከእሷ ጋር መቀራረብ ምናምን ሲጀምሩ ለምንድን ነው ይሄን ነገር የምታደርገው ማለት እኔ ነኝ ፍቅረኛ ወይስ እሷ ናት ምናምን ስለው እህትሽ አይደለም ችግር አለ ምናምን ይለኝ ጀመረ። በቃ ነገሮች እኔ ማለት ራሴን በጣም ውስጤ እየተበከነከነና እየተጎዳው ስመጣ በቃ ማለት እውነቱን ንገረኝ ምናምን ነገር አልኩት። እሷን ከሆነ የምትወደው ንገረኝ፣ ለምን እኔን መጉዳት ፈለግክ ምናምን አልኩት።
እውነት ማወቅ ከፈለግሽ በቃ ወቂ ከዚህ በኋላ አይና አንቺ ከዚህ ቀን በኋላ መቀጠል አንችልም፣ ከሷ ጋር ፍቅር ጀምረናል አለኝ። ምንም ማድረግ አልችልም። በቃ ወደ መጀመሪያ ላይ እንዴት አወቅሽባቸው? እንደ ነገር ስንገናኝ ከኔ ይልቅ አብልጦ እሷን ሰላም ይላታል። ከኔ ይልቅ እሷን ያወራታል። ከእሷ ጋር ነው ጨዋታ ማለት የሚያወሩት ሁሉ ማለት ከጊዜ በኋላ የመጣ ነገር ነው። ይሄ ከጊዜ በኋላ የመጣ ነገር ነው። ከጊዜ በኋላ ነው። ለምሳሌ ፍቅረኛ እንደሆነ ታውቃለች ስላስተዋወቅኳቸው ገባ። እኔ ጋር ከእሷ ጋር ሆኜ እሱን አገኘዋለሁ። አጋጣሚ ደግሞ እሷን እኔና እሱ በምንሆንበት ሰዓት ደውላ በቃ አብሬያችሁ መሆን እፈልጋለሁ ትለኛለች ምናምን ነገር እና ምን ማድረግ እችላለሁኝ ገባ። ከዛ ነገሮቹ ባልጠበቅኩ ሰዓት እየተቀየሩ ነው የመጡት እና እኔን ችላ ማለት ከዛ ለእሷ ጊዜ መስጠት፣ ከእሷ ጋር መገናኘት፣ ከእሷ ጋር ይሄ ላይፍ ማለት ማሳለፍ ሲጀምሩ ምናምን ነገር ምን ማለት ነገሮች እኮ ያስታውቃሉ እንዲሁ ስታያቸው ምናምን ነገር። ምክንያቱም መጀመሪያ የነበረው ለእኔና በኋላ ላይ የነበረው ነገር ወደ እሷ ሲገለበጥ በቃ ላየሁት በቃ ሆነ ታወቅኩኝ። በቃ ስጠረጥር ያለው ነገር ሳይ በግልጽ ጠየቅኩትኝ። ስጠይቀውም በግልጽ ነው ያወራኝ። እኔ እስከ ዛሬ ይገባሻን ብዬ ነበረ በግልጽ ያልነገርኩሽ ምናምን አለኝ። ለእሷ ፍላጎት እንዳለው ማለት ነው። እሷም እንደዚህ ጠይቃለኝ። አይተሽባት ታውቂያለሽ እንደዚህ አይነት ፍላጎት? ለነገሩ መጀመሪያ ብላኛለች። በተደጋጋሚ ከልጅነታችሁም ጀምሮ ያንቺ የሆነው ነገር ስለምትወድ በቃ እሱ ጋር እኔ ነኝ መጀመሪያ ማስታወቅ አልነበረብኝ። ምክንያቱም በእንደዚህ አይነት ህይወት ውስጥ ትመጣብኛለች ብዬ አይደለም ያሰብኩትኝ እና እኔ የምወደው ነገር እሷ መውደዷ በጣም የሚገርመኝ። ግን በእንደዚህ ህይወት ውስጥ እኔ እንጃ ትመጣለች ብዬም አላሰብኩም። ትቀማኛለች የሚልም አላማም አልነበረኝም። ግን መጨረሻ ላይ በቃ የሆነውን ሰው ነው ለራሷ ያደረገችው እና በምን መልኩ እንደተቀየረ ራሱ ይሄ ድንገታዊ የሆነ ነገር ነው የሆነብኝ ገባ። እና አይ ቲንክ ይመስለኛል የሆነ መድኃኒት ነገር አስነክተዋለች ገባ። ምክንያቱም መጀመሪያ ለእኔ የነበረው ፍቅር አውቃለሁ ገባ። ከእኔ በላይ እኔ ብዙ ጊዜ እንዳውም አልፈልግም ብዬ እኮ ገፍቼው አውቃለሁ ገባ። ለምኖኝ አልቅሶ እኮ ነው ለምኖኝ በቃ ብዙ ነገር ሲለኝ ነው አሳዝኖኝ ከእሱ ጋር መቀራረብ የጀመርኩት። እኔ አልነበርኩም መጀመሪያ የጠየቅኩት። ያን ሁሉ ነገር ሲሆንልኝ የነበረ ሰው ድንገት ሲቀየር ምን ሊሆን ይችላል? ስለዚህ በቃ ያ ነገር እንዴት እኔ እንደምወደው እያወቀች የኔ ፍቅረኛ እንደሆነ እያወቀች እንዴት በእኔ ውስጥ ጣልቃ ትገባለች? ተደጋጋሚ ጠይቂያታለሁኝ። እኔ እወደዋለሁ፣ ስለዚህ እንደሚወደኝ ማውቃለሁ። የነበረው መጀመሪያ ያለው ነገር ይሄ ነገር እንዴት ታደርጊያለሽ? መራቅ አለብሽ ከሱ ምናምን አልኳት። እሱም ፈልጎኝ እስከመጣ ድረስ ምንም ማድረግ አልችልም፣ እሱን ላረቀው አልችልም አለች። እኔም እኮ እወደዋለሁ አለች ገባ በግልጽ። ይህን ስትለኝ ማለት ለእኔ ስሜት ሆነ ለእኔ ምንም እንደማትጨነቅ ነው የገባኝ። ከዛም በቃ በጣም ውስጤ ስለተጎዳ ድንገት ነው ጥያት የጠፋሁት እና ስራውን መስራትም አልቻልኩም። ከዛም በኋላ በቃ ይህን ስራ ማቆም እንዳለብኝና ከራሴ ጋር ጊዜ ወስጄ ማሰብ እንደምፈልግ ምናምን አድርጌ ጥያት ወጣሁ ከዛ ቤት። ከወጣ በኋላ አጋጣሚ ማለት ሌላ ማውቃት ልጅ ነበረች እና እንደዚሁ የምንቀራረብ ምናምን ያሉ ትንሽ የተወሰነ መንገድ እንደከፋኝ ምናምን ያሉ ነገር ስነግራት እኔ ጋር ረፊ ያለችኝ። ከእሷ ጋር ሂጅ ማረፍ ጀመርኩ። እሷ ጋር ነው ያረፍኩት። አታውቅም የት እንዳለው እንኳን ራሱ አታውቅም። አላማ ማለት አሁን ስለ ከዚህ ከጓደኝነታችሁ ውጪ ከቤተሰብነታችሁ ውጪ አሁን ስራውንም አንድ ላይ ነው የምትሰሩት። ስለዚህ አሁን እንደ ስራም ደግሞ ስትጠፊባት በተደጋጋሚ ስልክ የመደወል ነገር ያው ሚስጥራችሁንም ስለምትተዋወቁ ስልኳን ብሎክ አድርገዋለሁ ማለት በቃ የኔ የሆነ ነገር እየቀማች በእንደዛ መልኩ ደግሞ እስከ መቼ ነው የምቀጥለው ገባ። ምክንያቱም አንድ የምትወደውን ሰው የራሴ የምትላት ማለት ቤተሰቤ ናት፣ ጓደኛዬ ናት፣ አብረን ያደግ ነው ሰው የኔ የሆነ ነገር ለምን ትቀማኛል? በህይወቴ ነው የመጣችሁ ገባ። በጣም ወደውን ሰው ነው የቀማች። ይህን ደግሞ በጣም ጎድቶኛል ውስጤ እና የምሰራው ስራም በዛው ልክ ነው ገባ። ወደ እንደዚህ አይነት ስራ ውስጥ አሪፍ ስራ ነው እየሰራው ነው ብላ ገፋፍታኝ ያስገብታኝ ወንጀል ውስጥ የገባሁትም መጀመሪያም በሷ መንገድ ነበር። ስለዚህ ይህ ሁሉ ነገር ውስጥ የገባሁት በሷ ነው። ራሴን ብከተል ኖሮ እንደዛ ነገር ውስጥ አልገባም ነበር። እሷን እየተከተልኩ ነው። ከዛም በኋላ እሷን እኔን እያስከተልኩ ነው የኔን ህይወቴን የቀማችኝ እና ልክ አይደለም። በቃ ውስጤ በጣም ስለጎዳኝ ነው ከሷ የጠፋሁት። ግን ስልኳንም ብሎክ ሳደርግ የተለያየ አዳዲስ ስልክ ይደወልልኛል። ይሆን በጣም እንትን ሲለኝ
አነሳና የእሷ ድምጽ መሆኑ ሳይ ዘጋዋለሁ እና በተደጋጋሚ አላነሳውም አዲስ ስልክ ከሆነ። እሺ አሁን ስለዚህ እሷን ማግኘት አለብን ማለት ነው ብዬ አስባለሁ። ምክንያቱም በቃ ያ ሰው እኔ እንጃ አላውቅም ምን እንደሆነ ራሱ እኔም ስለሱ በጣም እየተጨነቅኩ ነው ያለሁት። ማለት ድንገት ተቀየረብኝ ከእሷ ጋር እንዴት ፍቅር መጀመር እንደምፈልግ መጀመሪያ እኮ ማለት ነው እህትሽ ትከብደኛለች ነበር የሚለኝ የሚገርመው ነገር ማለት ነው። በቃ እሷ በቃ ያክስትሽ ለእኔ እንጃ አትመችም የሆነ ነገር ሙዷ ምናምን ነበር የሚለኝ። ግን ላንቺ እንዳይደብርሽ ብዬ ነው ብዙ ነገር መናገር የደበረኝ ምናምን ይላል ገባ መጀመሪያ ሳስተዋውቀው ገና ማለት ግን በነገር ይልቅ ሳይሆን በኋላ ነገሮች ተቀየሩ። ያ ነገር የሆነበት ምክንያት አንዳንዴ እንድጠረጥር ያደርገኛል ሌላ ነገር እንዳለ ሌላ ኬዝ እንዳለን የማስበው። እሺ ስለዚህ እንግዲህ አሁን ማድረግ ያለብን ነገር ምንድነው? ያው በተደጋጋሚ ቤት እንደሚቀይሩ ነግረሽናል። መጀመሪያ ሄደን ወይ አንቺ በድብቅ ካሜራ ደረትሽ ላይ ምናምን በሚደረግ እናደርግና እዛ ቤት እንዳሉ አሁን የተወሰነ ጊዜ እንደጠፋሽ ነግረሽናል ከነሱ መጀመሪያ ወይ ተደውይላትና እንደምትመጪ በቃ ወደ ስራ መመለስ እንደምትፈልጊ ተነግሪያትና ሄደሽ ታገኛታለሽ። እዛ ቤት እንዳሉ ካረጋገጠን ተመልሰን ሄደን እኛ በሆነ ምክንያት ከሆነ ቦታ ነው የመጣ ነው አይነት ነገር ብለናቸው እኛ የራሳችን መንገድ አለን ሄደን የምንጠይቅበት እነሱ ጋር ገብተን እንግዲህ በየሆነ ቴክኒክ ተጠቅመን ወንጀላቸውን የሚሰሩትን ነገር ለማወጣጣት እንሞክራለን። እሺ ወንድሜ ግን መጀመሪያ አሁን ከሚኖሩበት ቤት ውጪ መጋዘን እንዳላቸው ነግረሽኛል። እዛ ቦታ ላይ ሄደን ያው እንግዲህ ጥበቃ ካለ በሆነ ሚንስ የምንገባበት ነገር እንሞክርና ያው ልጆቹ የሚቀበሩበትን ቦታ ታሳይናለሽ። ችግር የለም እሺ አሳያችኋለሁ። እንግዲህ ተመልካቾቻችን ዛሬ ያጋጠመን ጉዳይ በጣም የተወሳሰበ ነገር ነው። በጣም የሚያሳዝን ነው። ህፃን ልጆችን ያው ከወላጆቻቸው ላይ እያያዙ የሚጠፉ የሚያሳግቱ ወንጀለኞች ናቸው ዛሬ ያጋጠሙን። ያው እነዚህን ወንጀለኞች ደግሞ በተቻለን አቅም ተከታትለን ዋጋቸውን ለመስጠት ለህግ ለማቅረብ እንሞክራለን እንጥራለን ማለት ነው። ፕሮግራሙን እየተከታተላችሁ ያላችሁ ቤተሰቦች ያው መጀመሪያ ላይ እንዳልካችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን። እንግዲህ እስቲ አብረን ቆዩ። እናመሰግናለን። እንግዲህ ያው ተመልካቾቻችን ግቢ ውስጥ አስገብተውናል። እሷን ስለሚያውቃት ጥበቃው በጣም ጠይቋት ነበረ። እዚህ ጋር እንዳትረግጠው እዚህ ጋር እንዳለ ልጆች ያሉበት ነው። እዚህ ጋር እንዳለ ያው እንግዲህ ግቢያቸው ጓሮቹ ላይ ነው ያለ ነው። እዚህ ጋር ነው ልጆች ያሉት። በጣም እየጠየቁን ነበረ። ያው የት ነው የጠፋሹ ምናምን እያሏት ነበር። እሷን ጥበቃው እየጠየቋት ነበረ። ስለሚያውቋት አስገብተውናል። ልጆቹ ያሉበት ቦታ ነው ይሄ። እኔ እዚህ ጋር ነው ረገጥ ነው እኮ እዚህ ጋር ልጆቹ ያሉበት ቦታ ማለት ነው። እዚህ ጋር በጣም ዳብል ነው ያለው። እዚህ ጋር ተደራርበው ነው ያሉት። ሁለታችሁም ነው እያመጣችሁ እዚህ ውስጥ የምታረጓቸው ማለት ነው። ምን አማራጭ ስለሌለ የት እንጥራቸዋለን? እና ባልየውም ጭምር ጥበቃው አያውቁም ይሄን እንደምትሰሩ? አያውቃን እኮ ግን እንከፍላለን። ገባ? አሁን ለምሳሌ ከሚከፈለው በእኛ የምንከፍለው። ስለዚህ በቃ ድምፁን አጥፍቶ ምክንያቱም የኛ ባልሆነ ነው እየሰራ ያለው። ስለዚህ ምንም አማራጭ የለውም። ለዚህ ነው አንቺንም ሲያይሽ ቶሎ ያስገባል። አዎ ለዛ እኮ ነው። በጣም የሚያሳዝን ነው። እንግዲህ ባልና ሚስትየው ሳይመጡ በተቻለን አቅም ይኸውላችሁ ቦታው ያው እዚህ ጋር ነው ልጆቹ የሚቀበሩበት። ባልና ሚስትየው ሳይመጡ በተቻለን አቅም ቶሎ እንወጣና ተመልሰን መተን የምናገኛቸው ነው የሚሆነው። እዚህ ቦታ ላይ ልጆች ያሉበት ቦታ ነው። ብዙ መቆየት አይጠበቅብንም። እንውጣ። ትንሽ አስደበርሽኝ። ከስራም ወጣሽ ተነጠልሽ በሰላም? አይ ያልትቸው ሳይሆን ትንሽ ስላስደበርሽኝ እኮ ነው። አይ ስራና ስራሽን አሰድም ታዲያ። ስልክሽን ደግሞ ያው ይቅርታ ማለት ስለደበረኝ ነው። ትንሽ ከራሴ ጋር ጊዜ መውሰድ ስለፈለኩ ነው እኮ። ስራሽን ለምን ተውሽ ታዲያ? ስራው እኮ በጣም እየተከፈለን ነው እየሰራን ያለነው። አሪፍ ስራ ነው። እሱማ ቃል ይገባኛል። ታዲያ ግን በቃ
መቼም ያደረግሽው ነገር ጠፍቶሽ አይደለም ታውቂያለሽ። የኔ የሆነው ነገር ሁሉ እየወሰድሽብኝ ነው ያለሽ። በቃ አንቺ ደግሞ ወደ ኋላ ትመለሻ። ምን ማለት ነው? ወደ ኋላ ትመለሽ ማለት ወደፊት ማስብም ወደፊት ነው፣ ወደ ኋላ ይመለስ አውቃለሁ። ግን ማለት ምን በህይወቴ እኮ ነው የመጣሽብኝ። እስከዛሬ የኔ የሆነው ነገር ሁሉ ስትወስጂ ዝም ብዬሻለሁ አይደል? ያው ቤተሰብ ነን አብሮ አደግነን ብዬ ነው። በቃ ታካብጂ እያካበድሽ ነው። ምን ማለት ነው አታካብጂም? አይ በቃ እኛ አሁን ዞሮ የኔ ፍቅረኛ መሆኑ እያወቅሽ እንዴት ነው ወደ ስራችን ለምን ቀማሽኝ? እሺ ለምን ነው ከኔ ህይወት ይወስድሽ? እኔ አልቀማውሽም። እሱ ከፈለገስ ምን ማለት ከሱ ከፈለገ አንቺ እኮ የቀረብሽው እሱ ወደ ሌላ እንዳይሄድ አንቺ ማስተካከል ያለብሽን አላስተካከልሽም እንዴ? ቆይ ማለት መጀመሪያ እንደምንዋደድ ታውቂያለሽ። በመሀላችን የገባሽው እኮ አንቺ ነሽ። በቃ እሱ ወደ እኔ ከመጣስ ወይኔ በማላውቀው ነገር ያደረግሽው ነገር ካለ በግልጽ ተናገሪ። እኔ አላረኩም፣ ምንም ነገር አላረኩም። እርግጠኛ ነሽ? ዙሮ አሁን ስራሽን ለምን አቆምሽ ነው? ፍለጋ እንኳን አልወጣሽም እንኳን ይሰጣፋ እንኳን ራሱ አልፈለግሽም። አይ እንዳለሽ አውቅ ነበር። የት እንዳለ በምን ታውቂያለሽ? አይ አውቃለሁ። አንቺ ነበርሻ በተለያየ ስልክ ስትደውይ ስትረብሽኝ የነበረው። አይ እኔ ያረበሽኩሽ። ዙሮ ስራውን ለምን አቆምሽ ነው አሁን ጥያቄው። ከክፍለ ሀገር በቃ የምወደውን ሰው ቀማሽኝ። ለምንድን ነው የማይደብረኝ ይመስልሻል እንዴ? በቃ ለምን ቀማሽኝ? እኔ አልቀማሁሽም። እሱ ነው የመጣው። አሁን ተመልሽልኛለሽ ወይስ አትመልሽልኝም? እሱ በሱ ፍቃድ ነው የሚወሰድ። እርግጠኛ ነሽ? እቃ ነው እንዴ መልሹ ውሰጁ የምትይ ሰው እኮ ነው። አይውልሽ እኮ አንቺው ከኔ ህይወት እንደቀማሽ መመለስም አያቅትሽም እያሰባለሁ። አይ እኔ ማላውቀው ነገር ካለ በጣም ተቀይረሽብኛል፣ ተለውጠሽብኛል። ይመልስልሽ ይመለስልሽ። እኔ እቃ አይደለም የወሰድኩት፣ የምመልሰውም እቃ አይደለም። በጣም ተቀይረሽ እውነት በጣም እየተለወጥሽ ነው ያለሽው። የተለወጠማ ይኸውልሽ እውነት በምን ይሄ ወንጀል ውስጥ ገባሁ ብለሽ በቃ ማታደርጊው ነገር የለም ማለት ነው። አንቺስ አልገባሽም? እኔ አልገባም። መጀመሪያም እንኳን ቸንበሽ የሰበሽ ያስገባሽኝ። አይ ሰርተሽዋል ዞሮ። አይ ቢሆንም ዞሮ ከኔ በደንብ እየሰራሽ በቃ ይብቃ። ከዚህ በላይ ሌላ ስራ ለምን አንሰራም? አንድ ቀን እኮ መጋለጣችን አይቀርም አይደል? በዚህ ሁኔታ ከቀጠለ ማንም ያጋልጥ ማንም አያጋልጣም። ሰርተናል እኮ አይደል? ወንጀል እኮ ነው ይሄ። እየሰራን ነበር። ህጋዊ የሆነ ስራ መሰሪያ ያስመሰልሽው። በቃ ላይፍ የማይቀይር ስራ ምን ሰራ? መቀየር አትፈልጊም? ሌላ ስራ መስራት አትፈልጊም? የሚቀይረንማ ይሄ ብር እኮ ነው። ክፍለ ሀገር ቤት እንገዛለን፣ ለቤተሰቦቻችን እንደርሳለን። አንቺ በቃ በጥስጣሽ ሳንቲም ነው የሚያኖርሽ። ያደግንበት ነው አብረን ያደግነው ያሳለፈውን ላይፍ አትርሺ። በዚህ መንገድ የሆነ ወደ ማንነትሽ ተመለሽ። አሁን ይኸውልሽ አንድ ነገር ልንገርሽ። ሰው ቤትም ሰራሽ፣ መስተንግዶም ሰራሽ፣ ተመላላሽም አጠቃላይም ሰራሽ፣ ስንት ብር ነው አካውንትሽ ውስጥ ጠብ ያለ? ቆጠብሽ ብር አለ? አሁን ነው የተለያየ ልብስ ራሱ መልበስ የጀመርሽ። ለሰው መሸጥ ወይም ደግሞ ከእናት ከአባት ለይቶ ሌላ ቦታ መውሰድ ልክ ነው ብለሽ ታስቢያለሽ? ማለት አታስቢም? አያሳዝንሽም? አስባለሁ። ውጪ ነው እኮ ያልፍላችሁ። ነገ አንቺ የራስሽ ህይወት መስርተሽ መኖር አትፈልጊም? እፈልጋለሁ። ልጅ ስትወልጂ አሁን ያንቺ ልጅ ቢጠፋ ምን አይነት ስሜት ይሰማሻል? አንቺ ወደ ኋላ ትመለሽ። ገና ላልተወለደ ልጅ አላስብም። ለነገሩ እናት ብትሆኚ እናትነት ስሜት ይሰማሽ ነበር። ለዛ ስለማታውቂው ነው። አንቺ እያወቅሽው ነው። አይውልሽ ይብቃልና ሌላ ስራ እንስራ እያልኩሽ ነው። በጭራሽ የሆነ ደረጃ ደርሰን አንድ ቀን ትጸጸችበታለሽ። አልጸጸትም። እርግጠኛ ነሽ? ምን አይተናቸዋል እኮ የአዲስ አበባ ሰዎች አይደለ? እሺ በ2000 እና በ3000 ብር ነው የወር ሙሉ ስራ የሚያፈጉን አይደለ? ለሚያንስ የሊና ረፍት አለው። ገባሽ? ይሄ ገንዘብ ያጠፋሻን ወይ ደግሞ የሆነ ነገር ሊያደርግሽ ይችላል። በደንብ አስቢበት። ስለዚህ ስራሽን መቀጠል አለብሽ አንቺ። እንደዛ ነው ታስቢ? በጣም ጥሩ። እኔ ግን በእነዚህ መልኩ መቀጠል አልፈልግም። አሳሪም ስራው መስራት አልፈልግም። በቃ እኔ ከዚህ በኋላ ጸጽቶኛል። ገባሽ? እነዛ ህጻናቶች እያሳዘኑ ነው። ድንገት በማያውቁት ነገር ሲሞቱ የሆነ ነገር ሲሆኑ ማየት ራሱ ሰልችቶኛል። ለምን ይሞታሉ? አይሞቱም። ውጭ ነው የሚሄዱት። እነዛ ጓሮ ላይ ስንቀብራቸው የነበሩ ህጻናቶች ድንገት ሲሞቱ የነበሩ ከእናቶቻቸው ተለይተው ወተት አጥተው ብዙ ነገር ታፍነው የሚሞቱት በምን ይመስልሻል? በቃ አሁን አንቺ የራስሽ ጉዳይ። መስራት ካልፈለግሽ አልፈለግሽም። በጣም አንቺ የሆነ ከሰይጣን ምንም አትሻይም። የሆነ በጣም ተቀይረሽ። ይሄ ገንዘብ ምን እንዳደረገሽ አላውቅም። ምንም አላደረገኝም። ጥሩ እሺ፣ የራስሽ ጉዳይ ነው። ውጪ በቃ ውጪ። እሺ መስራት የምትቀጥይ ከሆነ ቁጭ በይና እናውራ በስነ ስርዓት። ካለበለዚያ ውጪ ልኝ ከቤት አወጣልሻለሁ። ብዙ ቃልኝ እዚህ ቤት ውጪ። የምትፈልጊውን ያዥ ነው ውጪ። አወጣልሻለሁ። ያለኝ ሙሉ ንብረቴን ይዤልሽ እወጣለሁ። ከዚህ በኋላ ምንም ነገር ማድረግ አልፈልግም። ገባሽ? ውጪ በቃ አወጣልሻለሁ። ቀጥይ። ነይ ልትፈትሽ ነው።
እንግዲህ ቤተሰቦቻችን ያው በሩም እንዳጋጣሚ ክፍት ነው። ከዚህኛው በፊት እንዳያችሁት ጓሮ ላይ የሚቀብሩበትን ቦታ ይሄኛው ግቢ አይደለም፣ ይሄኛው ቤት አይደለም። መጀመሪያ ላይ ያያችሁት ሌላ ቦታ ነው። ይሄን ስራቸውን የሚሰሩበት እንደዚህ ልጆች ሲሞቱባቸው፣ የታገቱ ልጆች ሲኖሩ፣ የተለያዩ ህፃኖችን የሚያስቀምጡበትን ቦታ ነው መጀመሪያ ላይ አይተን የነበረው። ይሄኛው ግን አሁን አሳይታን የሄደችው መጀመሪያ ላይም ልጅቷ በደረቷ ላይ ድብቅ ካሜራ ይዛ ገብታ ስታወራ እንዳያችሁት አሁን ያለችበት ቤት ላይ ነው ማለት ነው። እኛም እንገባና እንግዲህ እንደተለመደው ሁሌም እንደምናደርገው ከሆነ ቦታ ነው የመጣ ነው ብለናቸው የሆኑ ማስረጃዎች ለማግኘት እንሞክራለን። የሚገባንን መረጃና ማስረጃ ካላገኘን ደግሞ እንደተለመደው ድብቅ ካሜራችንን አስቀምጠን ወጥተን ያው ወንጀላቸውን ሲያወሩ የሚሆን ዛሬ የሚሆን ነገ ተከታትለን የምንይዛቸው ይሆናል። ተከታተሉ። እኔ ነኝ። ሰላም ነው? እንዴት ነሽ? ሰላም ነው? ያው እንግዲህ አዲስ ናችሁ መሰለኝ አይደለ? ለዚህ ቤት እዚህ ከገባችሁ እና አዲስ ባለትዳሮች ናችሁ መሰለኝ። ያው ካሜራም ይዘናል ከተለያየ እንደዚህ አይነት ማህበራዊ ሰላም እያለች ነው እዚህ ጋር። ያው የሚቻል ከሆነ እንደዚህ አዲስ ባለትዳሮችን አዲስ እንደዚህ ሰፈር ውስጥ የገቡትን አዲስ ጎጆ ወጡትን እየዞርን ኢንተርቪው እያደረግን ያው የሚቻለን ነገር ለማድረግ ጥሩ ቆይታ ካሳለፈን በኋላ ለእናንተ የጎደላችሁን የሆነ ነገር ለማድረግ ነው የመጣ ነው። ከእናንተ ጋር ግን መጀመሪያ ቆይታ ለማድረግ ምንም በተመለከተ ያው በትዳራችሁ ዙሪያ ማህበራዊ ሚዲያ ላይ ነው የምንሰራው። ባለቤትሽም ካለ ፈቃደኛ ከሆነ ገብተን እስቲ እናዋራችሁ። ሰላም ነው? እንዴት ነህ? አለን አለን። ያው ለባለቤትም እየነገርኳት ነበረ እንደዚህ አዲስ ባለትዳሮችን እየዞርን የተለያዩ ኢንተርቪዎችን እናደርጋለን። የተለያዩ ሽልማቶች አሉ። ያው ኢንተርቪውን ካረግን በኋላ ተመልሰን መተን ለተለያዩ ሰዎች ካሳየን በኋላ ለሽልማቱ ብቁ ከሆናችሁ ምን ሽልማችሁ ነው የሚሆነው። ጥሩ ነው። እንደዛ ከሆነ እሺ፣ እንዴት ናችሁ? ሰላም። እሺ እንግዲህ እንደነገርኳችሁ ያው መጀመሪያ ላይ የተለያዩ ሚዲያዎች ላይ ነው የምንሰራው፣ ማህበራዊ ጉዳዮች ላይ ነው የምንሰራው። የተለያዩ ጥያቄዎችን ለእናንተ እንጠይቃለን። ያው ብቁ ከሆናችሁ እንደ ተወዳዳሪ ሌሎችም አሉ ከእናንተ ጋር የሚወዳደሩ አዳዲስ ባለትዳሮች ብቁ ከሆናችሁ እንደየደረጃችሁ የተለያየ ሽልማቶችን ነው የምናቀርብላችሁ የሚሆነው። ጥሩ ግን አስፈላጊ ነው ካሜራው? አዎ ማለት ይህን ፕሮግራም የሚከታተሉ የተለያዩ ተመልካቾች ስላሉ በእነሱ ነው ምርጫው የሚደረገው። ምን ያው የኛ ግንኙነት ያው እንደማንኛውም ነው። እሺ መጀመሪያ ከስማችሁ ብጀምር። እሺ ጌታውን፣ አንቺስ? እኔ ጥሩ ወርቅ እባላለሁ። እሺ ትዳር ከመጀመራችሁ በፊት እስቲ እንዴት እንደነበረ ተውብቃችሁ እንዴት እንደተገናኛችሁ ብትነግሩኝ። ተገናኘንበት ያው የሰው ልጅ ጣፋንታው እንትን ሲል በተለያየ ነገር ይገናኛል። እኛ የተገናኘ ነው እኔ ላይባጆ ነበር የምሰራው እና እሷ ደግሞ በዛው አካባቢ ምግብ ቤት ነበር እንትን የምትለው ትሰራ ነበር እና በዛ አልፎ አልፎ ለኛ ምግብ ምናምን እናዝ ነበረ። በእንደዚህ አይነት መንገድ ነበር የተገናኘ ነው እና ግንኙነታችንም ጥሩ ነበር። ግን ያው እዚህ ደረጃ ይደርሳልን ብለን አላሰብንም ነበር። ግን በእግዚአብሔር ፍቃድ እዚህ ደረጃ ደርሶ ያው ጥሩ ህይወት ለምንኖረው ብዬ አስባለሁ። ኦኬ መጀመሪያ እስቲ ምን ያህል ቆያችሁ በፍቅር? አንቺስ እንዴት ተቀበልሽው መጀመሪያ ላይ ጥያቄውን? አይ እኔ በፊትም በጣም ወዶ ነበረ እና ያው ጥያቄውን እንትን ሲል ደግሞ በደንብ እየተቀራረብን መጣን። በፍቅር 1 አመት፣ በትዳር 2 አመት። በትዳር 2 አመት። ኦኬ እሺ የምትሰሩት ስራ የምትተዳደሩበት በምን አይነት ነገር ነው? ምን አሁን ነው ወይስ አሁን ያለንበት? ያው ጥሩ ስራ አለ ብዬ አስባለሁ። ላይባጆ እኔ ራሴ ያለኝ እሷም በዛው በፊት በነበረችበት እንደ አሪያ ነገር አድርጋ አሁን ሬስቶራንት ነገር ከፍታ እሷም ያን ትሰራለች፣ እኔም በዚህኛው በኩል እንሰራለን። ጥሩ ስራ አለን ብለን እናስባለን። ያው ጥሩ ኑሮ እየኖርን ነው። በወጣትነት እድሜ ያው እንደዚህ አይነት ህይወት ሲሆን ጥሩ ደስ ይላል። ኦኬ አንቺስ? እኔ ምግብ ቤት ቆንጆ ምግብ ቤት አለኝ። አዎ ቤተሰብ ምናምን የሚሰራበት ምግብ ቤት አለኝ አሁን ላይ። እሺ አሁን መጀመሪያ እስቲ ወደ ፍቅር ህይወታችሁ መጀመሪያ ላይ ወደ ነበረው ከትዳር በፊት ልመልሳችሁና እንዴት ነበር እስቲ የመጀመሪያው ሰሞን ላይ አንቺ መጀመሪያ ላይ ጥያቄውን ከሱ ሲመጣ እንዴት ተቀበልሽው?
አይኔ እንዳልኩ ነው። በፊት እኛ ጋር ምግብ ሲያዙ በፊት ያው ተቀጥሬ ነበር እየሰራው የነበረ ምግብ ቤት ነው ብያለሁ። እና በዛ ሰዓት እኛን ያዙን ነበር፣ እነሱ ምግብ እናቀርብ ነበር እኛ። ከዛ ያው እኔ መጀመሪያውን ወደው ነበር። ከዛ እሱ ጥያቄውን ሲያቀርብልኝ ተቀበልኩት። በጣም ደስ ይላል። አንተስ እስቲ የተሰማ ስሜት ያቺ መጀመሪያዎቹ ላይ እንዴት ነው ነበር? አዎ በፊት ስራ ላይ ነበር የማተኩረው እና የሆነ ሰዓት ላይ ከተወሰነ ጊዜ በኋላ በቃ በጣም የተለየ ስሜት መሰማት ጀመረ። ስለሷ በቃ ከስራም በኋላ ስለሷ ነው የማስበው፣ ቤቱን ገብቼ ስለሷ ነው የማስበው ምናምን እንደዚህ ደውላለሁ ምን እላለሁ በቃ። እና የሆነ ሰዓት ያው በራሴ ወስኜ እንደዚህ የፍቅር ጥያቄ ማቅረብ አለብኝ ምናምን ብዬ ወሰንኩኝ። እና ያን ስወስን ስልክ ደውዬ ነው የጠየኳት እና በቃ ደስ ይለኛል እናወራለን ምናምን እንደውም እኔም ደስ ይለኛል ምናምን አለች። በእንደዚህ አይነት መንገድ ውስጥ ያው ስኬታማ ሆንኩ ብዬ አሰብኩ። ደስተኛ ህይወት ጀምረናል። በጣም ደስ ይላል። እስቲ እንግዲህ በትዳር ውስጥ ስትሆንና ከትዳር በፊት የነበረው ህይወትህ ለውጡ ምንና ምንድን ነው? አንዴ ለውጡማ አሁን የትና የት አይገናኝም። አሁን ያለሁበት በጣም ጥሩ ደረጃ ላይ ነው ያለሁት፣ ከበፊቱ ጋር አይገናኝም። እስቲ ለውጡን ብትነግረን እንደዚህ ብለህ። አሁን የተለያዩ ተመልካቾቻችን ስለሆኑ ለመማሪያም ስለሆነ የተለያዩ ሰዎች ናቸው ይህን ፕሮግራም የሚከታተሉት፣ ዋናው አላማው ያ ስለሆነ እስቲ ለውጡን ብትነግረን፣ ከትዳር በፊት የነበረ ህይወት እንዴት እንደነበረ እና ከትዳር በኋላ። ከትዳር በፊት የነበረውማ ያው እንደ ማንኛውም ወንድ ላጤ ነበር የምኖረው። ያው ስለ ያው የወንድ ላጤ ኑሮነት ምሳህን በልተው ቁርስ ላትደግም ትችላለህ። ያለህም ነገር እንደዛ አይሆንም። ግን አሁን ከሷ ጋር እንደዚህ ግንኙነት ውስጥ ከገባን በኋላ በትዳር ውስጥ ከሆንኩ በኋላ በጣም ብዙ ነገር ለውጥ አለ። ያው ስለ ለውጥ ስለ የራስህን ነገር ከፍተህ የምትሰራ ከሆነ በጣም ትልቅ ለውጥ ነው። አሁን የስራ ለውጥም አድርገናል ሁለታችንም። እኔ አንድ 5-6 የሚሆኑ የራስ ሰራተኞች አሉ ያይባጁ። አሁን እንዳልኩ ያንን ከፍቼ እየሰራው ነው። በቃ ከዛ ጋር ይገናኛል አሁን ከነበርኩበት እና በፊት የነበረው ላይፍ። ያው አንዳንድ ጊዜ ለበጎ ነው የምትለው ነገር አለ። በትንሽ ነገር አድርገህ አልፈህ ወደ ትልቅ ነገር እያስደርስ በጣም ደስ ይላል። ያው ሰራተኛ እያያዘ ላይስ እንዴት ነው? አሁን በፊት አንተም ብትሆን ለአባጁ ሰራተኛ ነበር አይደለም መጀመሪያ ላይ። አሁን የተለያዩ ከአራቱ ውጭም ደግሞ የተለያዩ ገባ ወጣም እያሉ የሚሰሩ ሰዎች ምናምን ይነገር አሉና ያው ለመሰለኝ በዛን ሰዓት ሰራተኛ ነበርኩ የስራውን ላይፍ ስላለፍኩበት እና አሁን እኔ ደግሞ ሰራተኞቼ በእንደዚህ አይነት መንገድ እንዲያልፉ አልፈልግም። እነሱም ነገ የተሻለ ነገር እንዲኖራቸው እፈልጋለሁ። ያው በጥሩ ነገር ነው የምንከባከባቸው ብዬ አስባለሁ። እሺ ያው እንግዲህ ወንድሜን ሰምተናል፣ ጌችን ሰምተናል የነበረበትን ነገር። ያንቺ ደግሞ እስቲ ከትዳር በፊት የነበረው ህይወትሽ እንዴት ነበር? ከትዳር በፊት መጀመሪያ የነበረው ህይወትሽ? ከትዳር በፊት ያው የቤተሰቦቼ ምግብ ቤት ነበረ አላቸው፣ እዛ ነበር የምሰራ። አሁን ግን የራሴን ከፍቼ ያው የራሴን እየሰራው ነው። እሱን ግን አንቀበልም ብለውኝ ነበረ። ያው እሱን ደስተኛ አልነበሩም። ባለቤትሽ ማለት ነው? ሊያባዡን የሚሰራ ስላልኳቸው ያው ደስተኛም አልነበሩም። ግን በራሴ መንገድ ቤት ተከራይተን ለብቻችን እምቢ ብለን እንኖር ነበር። ጠፍተሽ አይነት ነገር ነው? ግን አሁን ያው ወደው ሳይሆን በግዳቸው ተቀብለውናል። አብረን እየኖር እንደሆነም ያውቃሉ። አምነውበታል ማለት ነው። ኦኬ። ለብቻሽ ነበር የምትኖሪው በዛ ሰዓት? በፊት ነው ወይስ በፊት ላይ ያው ቤተሰብ እንዳልኩክ ነው ምግብ ቤት ምናምን ስላላቸው እዛ አብሬያቸው እንትን ል ነበረ እኖር ነበረ። ግን እሱን እንትን ካልኩ በኋላ ያው እነሱ ደስተኛ ስላልነበሩ ወጣሁኝ። ከእሱ ጋር አብረን ወጣን ማለት ነው። ከዛ በቃ የራሳችን መኖር ጀመርን። ግን አሁን ያው ተቀብለውታል፣ ተስማምተዋል፣ በሀሳባችን ተስማምተዋል ሁሉም ማለት ነው። ያው በስራ አሳምነናቸዋል። እሱም ያው የራሱ ስለከፈተ አሁን እስቲ ጌቾ ምን አይነት ሰው ነው? በትዳር ውስጥ ያለው ሚና፣ ቤት ውስጥ ያለው ሚና ምን አይነት ነው? ከስራ ውጪ በሚመጣበት ሰዓት ስለ ጌች እስቲ አንዳንድ ባህሪዎች። ጌች እንግዲህ በጣም ደስ የሚል ልጅ ነው። በጣም ጥሩ ታማኝ አፍቃሪ ነው። ለቤቱ ታማኝ ነው በጣም። እኔ ደስተኛ ነኝ በጣም በሱ ደስተኛ ነኝ። አንተም ነው እስቲ ስለሷ? ያው ስለ መጀመሪያም ነግሬያለሁ በጣም እኔ ስለምወዳት አሁን በቃ ስለሷ እንደዚህ ነው የምገልጽ በቃላት የለኝም። ስለ በቃ ያው ሚስት ነች። ወጣትነት ትዳር ልጅ በልጅነት የሚባለው ነገር ምንድነው የሚባለው አለ አይደል? ምንድነው ወጣትነት ሁሉ ነገር እንደሚባለው ነገር በቃ አሁን ባለውበት ነገር በሷ በጣም ደስተኛ ነኝ እና በቃ በጣም ጥሩ ላይፍ ላይ ነው። አንቺም ደግሞ እየነገርሽኝ ነበረ እርገትሽ ከቤተሰቦች ጋር እንደነበረ፣ አሪያዎችሽ ቤተሰቦችሽ መጀመሪያ እነሱ ጋር ትሰሪ እንደነበር ነው የነገርሽኝ አይደለ?
እስቲ እንዴት ነበር የስራ ሚናሽ የነበረው? ከቤተሰቦች ጋር የነበረሽ ላይፍ እንዴት ነው የነበረው? አይ በቃ እኔ ትምህርት መልስ ማግዛቸው ነበረ። ከትምህርት ቤት እስከመሄድም ድረስ አግዛቸዋለሁ። እቃ ማጠብ ካለበትም ሰራተኛ በጎደለ ሰዓት አግዛቸዋለሁ። ያገዝኳቸው ነው ያደኩ። ስለዚህ ስራው ለኔ ከባድ አይደለም፣ እያየሁም ስላደኩ በቃ እንደዛ ነው ያለው ነገር። አብሬ ስሰራ ስለነበር በቃ ለኔ አሁን ላይ ለኔ በጣም ከባድ አይባልም። ሰራተኛ እያያዝንም ከነሱ ስላየሁኝ እንደገና ስራውንም ያው አዲስ አይደለም ለኔ፣ ቤተሰብ የነበረበት ስለሆነ እያየሁ ነው ያደኩ። ከቤተሰብ ውጭ ደግሞ እስቲ ከማህበረሰቡ ጋር ግንኙነት አለ፣ ከተለያዩ ሰው ጋር ግንኙነት አለ አይደለ? ከጓደኞች ጋርም ሊሆን ይችላል። እንዴት ነው የምትወጡት የማህበረሰባዊ ኃላፊነታችሁን? በቃ እንደ ማንኛውም ሰው እንኖራለን። ለቅሶ ካለም ለቅሶ እንደርሳለን፣ ሰርግ ካለም እንሄዳለን፣ ማህበርም እንደዛው። እንግዲህ ያው እንደማያችሁ እንግዲህ ትንሽ አጠር መጠን ያለሽ ቤት ውስጥ ነው እየኖራችሁ ያላችሁት። ብዙም ከገቢያችሁ ጋር እንትን የሚል አይደለም ወይስ እየሰራችሁ ነው? ቤት ምን አይነት እንትን ላይ ነው አሁን ያላችሁት? ተከራይታችሁ ነው ያላችሁት? ለምንድን ነው እንደዚህ አይነት ቦታ ላይ ያላችሁት? አይ በቃ የራሳችን ያሆነ ነገር እስኪኖረን እዚህ መቆየት ፈልገን ነው እኛ። ኦኬ እየሞከራችሁ ነው ማለት ነው አሁን ወደ አዲስ እንትን ለመሸጋገር? ነገር የተሻለ ለማድረግ ዛሬ ዝቅ ብለን መኖር የሚለውን ነገር ስላለ ያው እስቲ ዛሬ ደግሞ እቺ በደታ ሷጎጅ ያለፍንባትን ነገር ላለመርሳት ነገ የተሻለ ነገር እያሰበን እስቲ ዛሬ ደግሞ እንደምታዩት ደስ ያለች ጎጆ ውስጥ እንትን እያለን ነው። ያው ለኛ እየኖርንባት ነው። ብቻ በጣም ጥሩ ቤት ነው፣ ተመችተናለች። ነገ ደግሞ የሚሆነው አይታወቅም። ያን በማሰብ ነገ የተሻለ ይሆናል ብለን ያው እስካሁን ድረስ ያን ያክል እንኳን እንደዚህ ቅድም አላወጣንም ብዙ። በጣም ጥሩ፣ በጣም አሪፍ። እሺ ስለዚህ አሁን ለሽልማቱ ብቁ መሆናችሁን እንድናቅ ቤተሰቦቻችን እየተከታተሉም ያሉት ለሽልማቱ ብቁ መሆናችሁን እንድናቅ ምን እናደርጋለን? አንድ ጨዋታ አለን። ምን እናደርጋለን? በየተራ ሁለታችሁንም አንዳንድ ጥያቄዎች እጠይቃችኋለሁ። ይሄ ሁሉ አስፈላጊ ነው ማለት ነው? አዎ በየተራ ያው እያዋዛን አንዳንድ ጥያቄ እንጠይቃችሁና መጨረሻ ላይ ያው ሽልማቱን ለእናንተ ብቁ ከሆናችሁ ሽልማቱን የምናመጣ ይሆናል። አዲስ ነገር ነው ባሎሽ ነው ደስ ይላል። እሺ ከሷ ልጀምር ካንተ? ከሷ ይሻላል እንዴ? መቼስ ቅድሚያ ለሴት አይደል የሚባለው? ቅድሚያ ሌዲስ ፈርስት ይባላል። እሺ ደጅ ላይ ሁንና እሺ እሺ እንግዲህ እናቴ እስቲ የባለቤትሽ የምግብ ምርጫ ብትነግሪኝ? የምግብ ምርጫ ክትፎ በጣም ይወዳል። ክትፎ በጣም ይወዳል? ኦኬ እሺ የጓደኞቹስ የሚያሳልፍበት ያው በምን አይነት መንገድ ነው የሚያሳልፈው ትርፍ ጊዜውን? ስለ ባለቤትሽ ምን ያህል ታውቂያለሽ የሚለውን ነገር ነው ሁለታችሁ። ያግዛኛል። እዛ ሰራተኞቹን ያደራጅቶ ምናምን መጥቶ መስራት ያለብንን እንደገና አስቤዛ መግዛት ካለብንም ለምግብ ቤቱ ምናምን መጥቶ ያግዛኛል። እኔ ጋር ነው የሚያሳልፍ፣ ሌላ ቦታ አያሳልፍ። ጓደኞቹስ? አይ ከጓደኞቹ ጋር ያው መገናኘት ካለበት እሑድ ቀን ነው የሚገናኝ፣ ሌላ ጊዜ አይወጣም። ከስራ ወደ እኔ ጋር ይመጣል፣ እኔ መሄድ ካለብኝ ወደ እሱ እንሄዳለን። ከዛ ውጭ ስራ ላይ ነው የምናሳልፍ። ኦኬ የእሱስ ቤተሰቦችሽ? የእሱ ቤተሰቦችም ያው መጠየቅ ካለበት እሑድ ይጠይቃቸዋል። መምጣት ካለባቸውም ይመጣሉ። እኔ ምግብ ቤትም ይመጣሉ፣ እሱ ጋር ሄደው ያገኙታል። ኦኬ ያንቺስ ምን አይነት ግንኙነት ነው ከሱ ቤተሰቦች ጋር ያለሽ? አይ በጣም ጥሩ ነው። እንደ ማንኛውም ያው አማት ቀበላቸዋለሁ ሲመጡ። እስቲ ምን አይነት ሰዎች ናቸው? ትንሽ ስለ እሱ ቤተሰቦች ብትነግረኝ። ጥሩ ናቸው፣ ጥሩ ቤተሰቦች ናቸው ለኔ። ትጠያየቃላችሁ? አዎ እንጠያየቃለን። ይመጣሉ እነሱም፣ እኔ እንኳን ብዙም አልሄድም፣ ያው ምግብ ቤቱ ላይ እንትን ስለምል እነሱ መምጣት ካለባቸው ይመጣሉ። ኦኬ ልጅስ ያልወለደችሁበት ምክንያት ምንድን ነው? እስካሁን ለምን አልወለዳችሁም ልጅ? ልጅ ገና ነን፣ አስፈላጊ አይደለም። እንዴት? አሁን በደንብ ስራዎች እየሰራችሁ ነው እንደማይ፣ ጥሩ ደረጃ ላይ ነው ያላችሁት። ልጅ ያልወለዳችሁበት ምክንያት? እኛ ያልንበት ደረጃ ስላልደረሰ፣ ይሄ ብቻ ነው ደረጃ ስላልደረሰ። እንደዛ ነገር ነው። እንደዛ ነው ብቻ፣ እንደዛ ስላሰብን ነው። እሺ አመሰግናለሁ። አሁን ደግሞ አንቺ ትወጪና እሱን አስገብተው ያቸው ናግባ። እሺ ጨረሳችሁ? ጨርሰናል። ሽልማት የሚባል ነገር እኮ እንደው። እሺ ወንድሜ ያው ስላንተ የተለያየ ጥያቄዎች እሷን እየጠየቅናት ነበረ።
አንተን ደግሞ እስቲ ስለሷ አንዳንድ ጥያቄዎች እጠይቃለሁ። ጥሩ። እሺ እስቲ ስለሷ ቤተሰቦች አንዳንድ ነገሮች ብትነግረኝ።